እንዴት ናችሁ? ባለፈው ሁለተኛ ቻናል ሴትአፕ ማድረግ ያስፈልጋል ብዬ ሰብስክራይብ አድርጉ ብዬ ሁለተኛ ቻናል አስቀምጬላችሁ ነበር። አሁን ሰብስክራይብ እንድታደርጉት። ባይ ዘ ዌይ ግን የዛን ቀን ተናግሬ እናንተ ሰብስክራይብ አድርጉ ብዬ ገና ካፌ ውጥት እንዳለ በራሱ ፎቶግራፍ በራሱ እንትን በካፒታል ሌተር አድርጎ ባሪያው ሚዲያ የሚል የሆነ ሰው ከፍቷል። እና እኩል ለእኩል ሰብስክራይብ እንድንደረግ መሰለኝ እንትን ያለው ምን እንደሚሻለን ግራ ገባኝ እኮ። ለማንኛውም ሰመረ ባሪያው የሚለው አካውንት ውስጥ መጀመሪያ ሰብስክራይብ ስታደርጉ ይሄ የምታዩት ሰመረ ባሪያው የሚለው አካውንት ማለት 238,000 ሰብስክራይበር ያለው ከዛ ወደ ታች ስክሮል አድርጋችሁ ሰጀስትድ ቻናል ሰጀስትድ ነገር የሚል አለ። ሎጎ አለች ባሪያው ሚዲያ ምትል ከሱ ጋር ሰብስክራይብ አድርጉት እንጂ ሰርች ብታደርጉት 2-3 አይነት ስለሚመጣ ሌላ ቻናል ሰብስክራይብ ታደርጉት ትችላላችሁ። ግን እዚህ ሁሉ ሀስል ውስጥ ለምን እንደሚገባ አላውቅም። ኮንፊውዝ ለማድረግ ፍጥነቱ ግን በቃ ሌላ ነገር አስመሰለው። ልክ አዲስ ቻናል ነው ሲባል ለሰው አዲስ ቻናል ከፍቷል። ኤኒዌይስ የኔን ቻናል በዚህ ጋር ሰብስክራይብ አድርጉት ለማለት ነው። የተወሰኑ ቪዲዮዎች እናያለን እንደገና ዛሬም ተክተክ እጠቀማለሁ። ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። እሺ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋገር ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገብልኝ አለኝ። ምን እንደሆነ የተደጋገረ ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው። አዎ ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። አረ ልታገቢው የነበረው? አዎ። ወይ ቆንጆ ነው። አዎ ምንም አይለው ነበር ሊበላ 2,500 ብር አልረከሰም ልጁ። እንዴት አይነት ዕቃ ነው የገዙት? አሁን ዕቃዬን ተበላው ነው የሚሉት እርሱ። እኔ እኮ መበላቱና ነውሩ አንሶ በአደባባይ መውጣቱ ደግሞ ቬሎ ተለብሶ ግርም ነው የሚለኝ። ልጁ ያሉት መቼም አዶን ነው ምን አይነት ልጅ ሊያገኙ እንደሚችሉ አላውቅም። ወይ ለሱም ዋሽተውት ይሆናል። እንኳንም አልተደረገ ሰርኩ ዲዛስተር ነበር የሚሆነው። ተናንቃችሁ በኋላ ሌላ ቲክቶክ ታሪክ ነበር የሚሆነው። እርሶ ትልቅ ሰው ነው ታውድ ትልቅ ሰው ነው። ይሄ ትልቅ ሰው ነው። በጣም ትልቅ ሰው ነው። በጣም እጅግ እና የሆነ ነገር መቼም ማህበራዊ አቋም ሶሻል የሆነ ስታንድ አለዎት። በቃ የከሌ ጎረቤት ኖት፣ የነከሊት ድር አባል ኖት፣ የከሌ እንደዚህ ኖት፣ የእንትና እናትም ኖት። እርግጠኛ ነኝ አሁን ቅርብ ደብሮት ሊሆን ይችላል። ሎንሊነስ ነገር ነው እንጂ በአልበም እንዲያርገው 2,500 ሰጥተው ሊያፍሱ ጩጬ ልጅ እንዲህ ይሄንን ሁሉ እርግፍ አድርገው ትተው አሁን ያለውን ማህበራዊ አቋሙን በቃ ከሌ መባሉን ትተው ምን ቢያገኙ ነው ግን እንደዚህ ነው የሚቀሉት? መተው የገዛው ተቃጠፋብኝ ምናምን ሲጀመር ይሄ ኢሹ ነው። እንደኛ ኢትዮጵያውያን እኮ ነን። የራሳችን ነገር እኮ አለን እንዴ። ምን ነው አቀልሎት እርሶ እንደዚህ የቬሎ ማስጠላት ደግሞ በዛ ላይ አሁን ሾው መሆኑ ነው እኮ ተከፍሎት ከሆነ መቼም እርሶ ሙሽራ መስለው የሰሩት ኢንተርቪው ያው ዩቲዩበሮቹ በአብዛኛው ዶክመንተሪ ስለምትሰሩ ሰው እየከፈላችሁ ትወና ስለምትሰሩ የትወና ታሪክ ከሆነ አያምርም፣ አልተተወነም በደንብ ያምራል በጣም ልጁ ምናምን ትልቅ ሰው ወጥቶ 60 ምናምን ሴትዮ ወጥተው ባለፈው ጡት መያዣና የሆነ ነገር አድርገው ጡቴ ራሱ ገና አልወደቀም ምናምን እንዴ። እና ምን ይሁን ሳታችሁ? ምን ነው ሰፈር ውስጥ እትዬ የምንለው ሰው እንጣ እንዴ? ታናናሾቻችን ቀዳ ብለው የሚያዩት ሴቶቹ ይውጡ እንዴ? ሞዴሎቻቸው እብዶ ነው ሮል ሞዴል አድርገው የሚወስዷቸው። ትልልቆቹ ሰዎች ቦታችሁ ላይ ስላልተገኛችሁ እኮ ነው። ስንት ሰው ሞዴል መሆን የሚችሉ ሰው ነው ታውን እነሱ ቁጭ ብለው ባህልየው ጠፋብሽ ምናምን ቅብርጥስዬ። አቅራቢዎችም ኃላፊነት የጎደላችሁ የምታቀርቡት ሰው አይታወቅም። የምትሰጡት ጀስቲፊኬሽን በጣም ሰውን ሞኝ የሚያስመስል እናንተ ብቻ የምታውቁት ህዝብ አያውቅም። ሁሉም ሰው የሶሻል ሚዲያ የራሱ እንትን አለው። ማህበራዊ ሜንስትሪም ቲቪ ሚዲያ ላይ ነው የእንግዳ ስታንዳርድ የሚጠበቀው። ሶሻል ሚዲያ ግን ፍሪ ነው። ፍሪና ብልግና ሶሻል ሚዲያ ብልግና ነው ለመባለግ ስለፈለገን መጣን ከሆነ ፋይን፣ ለማጥፋት የሆነ ነገር ለማበላሸት መጣን ከሆነ ፋይን።
ሶሻል ሚዲያን አመጸዳድቆ ለራሳችሁ ድሬስ እንደዚህ በልካችሁ መስፋት መሞከር ግን ትክክል አይደለም። ስንት ቁም ነገር ቢወራበት ነው ሶሻል ሚዲያ፣ ስንት ነገር ሼር የሚደረግ ነው። እንደው ሳት ብሏችሁ አንዳንዶቹ የውጭ ሀገሮቹን ብታዩስ፣ እኛም ሀገር ስንት ጨዋ ዩቲዩብ ቻናሎች አሉ። እነሱን ብታዩስ ማብራሪያችሁ ያስጠላኛል። አንዳንድ ዩቲዩበሮች ጋብዟችሁና ይሄ እንቅልፍ የማይወስዳችሁን ነገር የሰራችሁትን ፋውል የ6 ዓመት ልጅ በአባቷ ደፈራት ምናምን ተብሎ እዚህ ጋር ነካኝ ምናምን እያለች ያቀረባችኋትን ልጅ እንቅልፍ ሲከለክላችሁ ሲጸጥታችሁ አንድ ዩቲዩበር ጋር ደውላችሁ እንግዳ አድርገኝ ትሉትና ለማብራራት ትሞክራላችሁ። ጉዳያችሁ ነው ውርደታችሁን በሰው ልክ ለመስፋት በልክ ስፋ ወንድሜ፣ በእኛ ልክ አልንሰፋው። ሶሻል ሚዲያ ባህሪው ነው ምናምን። እርስዎ ግን ይደበቁ እንደ ማስጠላቱ እንደው ካጠፋብኝ ምናምን ልጅ እቃ ገዝተው በ2500 አይተው ዋጋ እንዲህ ገምተው ነው ምን ይላሉ እንደው ስማ ሰልፊ እንትን ቪዲዮ የሚጫነው ያው እንግዲህ እንደምናውቀው ታዋቂ ለመሆን በቪዲዮ አይቶ ሰዎች እንዲከተሉ ቪዲዮ ላይ ያረከው ድርጊት በጣም ለሰው ደስ የሚል ሆኖ ስቴን ቪዲዮ አትሽፋል ተብለው ሰዎች እንዲያዩ እያልክ እየፈመስክ ትመጣለህ። ልሸቅል ትችላለህ። ማስታው ያው ፐርፐዙ ይሄ ነው መቼም እንትን ሲባል በተለይ በቲክቶክ እና ምልህ አሁን አንተ በምንድን ነው ታዋቂነትና ፎሎወሮች የሚከተሉ? አልቃሾች ናቸው ፎሎወሮች። ጥሩ አልቅሳል እንዲሉ ነው። እንዴት ሌላ ነገር ውስጥ አልገባም። እንዲያደረግም ነው። ትልቅ ሰዎች አንዳንድ ጊዜ ትልቅ ሰው መምከር ግራ ገባን እኮ። ልዩ ነገር ማድረግ ነው፣ ኮንተንት መፍጠር ነው። ለቅሶ ሰው ሞቶ ሰው እያዘን እያለቀሰ አንተ እንዴት እጅ ቻለልህ ጌታዬ? ሰልፊ ለማድረግ ለቅሶ ቲያትር ነው እኮ። ጥሩ አልቅሳል፣ ጥሩ ታለቅሳለህ። ማህበር እንትን ብታቋቁሙ እንዴ መንጉድነ እንደው መንጉድነ ግን በቃ ሳትን በቃ አሁን እኮ የውጭ ሀገሩን ነገር ላይ ሶሻል ሚዲያን ጨምሮ ቴክኖሎጂን ጨምሮ ኤአይ በለው አለባበስ በለው ኤአይ ቢመጣ ስለሱ ቁጭ ብዬ አወራቸዋለሁ በደንብ ምን አይነት አደጋ ውስጥ እየገባ እንደሆነ በኤአይ ፊውቸርም የሚታየኝ ኤአይን አቢዩዝ ከማድረግ በተለይ በቪዲዮ ምናምን ረገድ ያሉትን የኤአይ ነገሮች ለምን እንደምንል እናወራዋለን። እሱን ግድ የላችሁም። እንደውም ሀሳብ ጻፉበት። በኤአይ ዙሪያ ኖቲስ ያደረጋችሁትን ቁጭ ብለን እናወራለን። በነገራችን ላይ እንጀምራለን። ሰሞኑን ቁጭ ብለን ኢሹዎች አንስቼ የእናንተንም ሀሳቦች እንትላሉ። ኤኒዌይስ ግን ኤአይም መጣ ምንም መጣ ቴክኖሎጂ መጣ፣ እኛ መምጣቱ አይደለም እኮ ችግሩ። ለምንድን ነው አቢዩዝ የምናደርገው? ቢያንስ እንደወረደ ማን ተጠቀመው? ለምንድን ነው በቃ የኮረጅ ከሆነ መጠቀም እኮ ነው። በቃ አሁን አንተ ክሬተር ነህ። በቃ ወጣ ያለ ቦታ ክፍለ ሀገር ምናምን ልትሆን ትችላለህ። እዛ አካባቢ ቲክቶከሩ ቤት ተብሎ ነው አንተ የሚታወቀው። በየለቅሶ ቤት ይዞት ትቀርጻለህ። ሰው አድርጌ አስቤ ነው። በነገራችን ላይ ዘመድ ሞቶብህ የራስህ ዘመድ የራስህ የስጋ ዘመድ የራስህ ወላጅ ልጅ ዋቴቨር ብቻ እንደዛ አይነት ሰው ሞቶብህ ከሆነ ለቅሶ እንዳውም ስሜቴ የባሰ ነው። የራስህ ለቅሶ ላይ ከሆነ ሰልፊ የምቀርጸው እኔ የመሰለኝ ግን በድፍረት እንዳው ነውር አይንን በጨው ቁርጥም አድርገህ ታጥበህ ዘፍዝፈህ በልተህ ጋቢን ጣል አድርገህ ሰው ቤት ሄደህ ሰልፊ የተቀረጥክ ግን ይመስለኝ። አያምርም። እንደዚህ በቃ ስንስት አያምርም። አንዳንድ ጊዜ የራሳችንን ብንጠብቅ ጥሩ ይመስለኛል። እንደው ተደበቅ እስቲ ኦንላይን አልቃሽ ምን ይላል እንደው ስማ። ትምህርት ቤቶች ሊዘጉ ነው። እኔ እንግዲህ አሁን በዚህ ነገር ብዙ ተናግሬያለሁ። አሁንም ባይ መናገር ይቀጥላለሁ፣ አይቀርም። በጣም ያሳፍራል። ትምህርት ቀለም ብቻ አይደለም አቲቲዩድም ጭምር ነው። ማለት ስነ ምግባርም ነው አብረህ የምትማረው። ቀለም ትምህርት ስለተማርክ ሰው አትሆንም። ባይዞኝ ፊዚክስ ብቻ ተምረህ ኒኩሌር ፊዚስት ብትሆን የኒኩሌር ፊዚክስ ሊቃውንት ብትሆን ስነ ምግባር የሌለ የመጨረሻ ጋጠ ወጥ ሰው ከሆንክ እንደ ጎረቤትም ሰው አልልም፣ እንደምንም አሶሴት አላደርግም ካንተ ጋር ማህበረሰብ ውስጥ እንደ ሰው አታይም። ባጭሩ
ፊዚክሳዊ ምሁርነትና ቀመርተኝነት ዘመድ ጎረቤት ምናምን ጓደኛ ማህበረሰቡ ዘንድ የሆነ እከሌ የሚያስብል ነገር አያፈራልህም ነው። ስለዚህ ትምህርት ቤቶች ሲያስተምሩን ቀለሙንም ስነ ምግባሩንም ነው። አሁን ፌል እያደረጉ ያሉት ስነ ምግባሩን የሚያስተምር ትምህርት ቤት እያጣን መጣን። ትልቁ ችግር ነው። እኔ ተማሪዎች እንደዚህ ያደርጋሉና ቪዲዮ ቀርጸው ለህዝብ ይሁልኝ ብለው ይለጥፋሉ ብዬ እንደዚህ ታዳጊ ልጆች በምን ድፍረታቸው ምን ተማምነው አስቤም አላቅም ይሆናል ብዬ አላቅም። አንዳንዴ አላምንምም ጭምር ምናልባት ደጋግሜ የማቀርበው ስለማላምን አላቅም። በጣም የሚያሳምመው ግን ሰው የሌለበት ሀገር ሆነ ተው የሚል ሰው የሌለበት ሀገር ሆነ ምን ተማምነው ነው ትምህርት ቤቱ ነገ ጧት አይገቡም? ይገባሉ። አመቱ ሲያልቅ ሊሆን ይችላል ሊሆነ ነገር ሊሆን እንዲያደርጉት ትምህርት ቤት አይቀጣም። እንዴት እንደዚህ ያደርጋችሁ ብሎ ወላጅ ጎረቤት ምናምን የሚባለው ዘንድሮ ማምረቻ ያለ ይመስለኛል። የሆነ ፋብሪካ ወጣ ብሎ ነገር ተሰርተው ጧት እየለበሱ እየመጡ ካልሆነ በስተቀር ኢትዮጵያዊ ወላጆች እንደው የፈለገ አይነት የሩቅ ዘመድ ክፉ ዘመድ ያሳደገው ለምን አይሆንም ያሉት ሰው ደፍሮ እንደዚህ ያደርግም። ተማሪ እንደዚህ አድርገህ ቪዲዮ ለቀህ ቪዲዮን ማታ ላይ ቤት ያሳየዋል እኮ ሰፈርም ጀግና የሚል ሰው አላቅም። እብደቱ ስለበዛና ዝምታው ደግሞ በዚህኛው ወገን ስለበዛ ግን ይሄን ቲክቶክ ላይ ለጥፉት እንደነሱ አይነት ሰዎች ብዙ ፎሎ ያደርጓቸዋል። ስለዚህ ይሄ ኮንተንት ነው ዝለል ቅደድ ምናምን እየተባለ ትምህርት ስርዓት የሚባለው ገደል እየገባ ነው። አይታያችሁም? የምር አይታያችሁም? እንዳለው የሚመለከታችሁ ሰዎች ሰው አምሮስ ገብታችሁ እንዲህ የሆነ ፍቱ እኮ አይደለም እላችሁ እንደው ለአፋችሁ አንድ ቀን እንኳን ትምህርት ቤቶች ዙሪያ ስለ ምግባር ላይ እንደዚህ ተደርጎ እንዲተደረገ እንኳን አይባልም እንዴ? ኖባዲ ሄርስ በቃ እንግዲያውስ ቆርጣችሁ ነው ቁጥ አሁን ያያችሁትና እንደዚህ አይነት በሚሊዮን የሚቆጠሩ ልጆች ኢትዮጵያ ማለት ትርጉሙ እሷ ናት። የምትጠፋውም እሷ ነች። ነገ ጠዋት ሁላችንም አንኖርም ማለት የላይፍ ሳይክል እንደዛ ነው። የሆነ ሰው ይተካል፣ የሆነ ሮል ይተካል። አንተም ፐርሰናሊቲ ሮል አንተ የምትሸፍነው የነበረው የማህበረሰብ ሚና የሆነ ሰው ደግሞ ብቁ የሆነ ሰው እንደው ቢቻል እግዚአብሔር ቢፈቅድና ቢያድልህ ከአንተ የተሻለ ሰው ትውልድ የተሻለ መጥቶ ይታረጋላል ነው። ማን ምንድን ነው የሚተካው? አሁን ገና ካሁን እኮ ሰው እያለም ክፍተቱ በዛ እኮ በማህበረሰብ ጉዳይ ነው። የራሴን ሀሳብ ልበል። ሰላም እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ስምህ ማን ልበል? ግዛቸው። እሺ ግዛቸው፣ እንግዲህ ዛሬ የተገናኘ ነው እዚህ ፊት አውራሪ ገብርዬ መታሰቢያ ቦታ ነውና ፊት አውራሪ ገብርዬ ማን ናቸው? አይ አላውቃቸውም። ፊት አውራሪ ገብርዬ ላይ ፎቶ ስትነሳ ነበር ያገኘውና ፊት አውራሪ ገብርዬ ማን ናቸው? ብዙም አላውቃቸውም። አዲስን ምንም አውቀው ነገር የለኝም። እሱ እንግዲህ ወደፊት ጠይቄ ብትጠይቅኝ አይሻል? እርግጠኛ ፊት አውራሪ ገብርዬ ማን እንደሆነ አላውቅም። እኔ አላውቅም። ያው ፊት አውራሪ እንግዲህ በጣሊያን ጊዜ ወይ እንደዚህ ጀግና የሆኑ ምናምን ለኢትዮጵያ ታሪክ የሰሩ ይሆናሉ ይገምታሉ። ዝም ብሎ አይለጠፉም። እርግጠኛ እነሱ ታላቅ የድሮ ሰው ናቸው። ከፋኝ እንደገና መረረኝ ኧረ ምረር ኧረ ምረር ተው ምረር አገሬ። እኔ እኮ እንደው ያለማወቅ ጥጋችን ምን እንደደረሰ እኮ ነው። ምን ብለህ ነው ፎቶ የተነሳው? የመጀመሪያው ሰውዬ አላቃቸውም ብለህ ምን ሰው ሲነሳ አይተህ ሲገለበጥ የምታይ ትገለበጣለህ ማለት ነው አብረህ እንዴ? አረ እንደዚህ እኮ አልነበርንም። ቢያንስ ስለ ራሳችሁ ጉዳይ ይሄን አሁን ሌላ ጉዳይ ጠይቀ ቢሆን ቲክቶክ ላይ ቲክቶከሩ ከሌ ላይቭ ገብቶ ያለውን አይተዋል እንዴ? ባለፈውም የደገመውን ይገርምሻል ብለህ ትጀምር ነበር። እዚህ ቆመህ ትነሳለህ። የምትነሳበት ግብአት ራሱ ለሆነ ለሚዲያ ለቲክቶክ ለምን ቦታው ጋር ተነሳው ነው እንዴ? ራሱን ያላወቀ ሰው እኮ ስቷል ወገኖች። የድሮ የመጨረሻው ትችላለሽ። የድሮ ጀግና ናቸው ጀነራሊ ወይ ኢትዮጵያ ጉድሽን አልሰማሽ ወጣ እንዳለች ነው የማይሆን አንዳንዴ። ኖራ መቼም እኛ እኮ ነን ኢትዮጵያ። ኖራ መቼም ኖረን በይሆን ኖረን እንደዚህ አይነት ሰው ከየት እንደመጣ አይታወቅም። የራሱን ጨርሶ የማያውቅ ሰው ያደረገውን የሚያደርግ ለምን እንደሆነ የሚሄድበትን ቦታ የማያውቅ ለምን እንደሆነ ትንቢል የማያውቅ እንዴ አትሊስት ጀነራል ነገር የሀገር ቦታ ጋር ሄደው ነገር የውጭ ሰው መጥቶ እኮ ምንድን ነው የፈለግከው ምናምን ቢልህ አይ ምድር ብታደረገው ቢልህ አይ እንደዚህ ይሄ እንዲህ ነው ቢጠይቅህ እስቲ አስረዳ ብትባል ይሄ እንደዚህ ቦታ ነው እንዲህ ቦታ ነው ትላለህ። ትንቀጨቀጫለህ ፎቶ እየዞርክ ባታውቀው ቦታ ጋር እኔ አላውቃቸውም። ጭራሽ ጠያቂዋን ሁሉ የገላመጣ አለ።
የምናምን አይነት ደረቃሉ አለማወቅ አንሶ እንደገና ደግሞ እንዴ ብትጠይቅ ይቻል ነበር ምናምን ዘራፍ ለማለት መሞከር ግዴታ እኮ ሆኖ አይደለም። ፊታውራሪ ገብርኤል አለማወቅ ታዲያ ምን ይላል ልትሉ እኮ ትችላላችሁ እኮ ግዴታ ሆኖ ሳይሆን ቦታው ጋር ከተገኘ ግን እኔ ቤት በር ላይ እየተመላለስክ ፎቶ የምትነሳ ከሆነ ምንድን ነው በሩ የተለየ የሚያደርገው? መቼም በሩ ለብቻው ታሪክ ከሌለው የሰመረ ባሪያው ቤት ነው የምንነሳው ማለት እኮ እዚህ ቤት ያለውን ሰው እየታውቋል አላውቀውም። በሩ ምንድን ነው አላውቀውም ምን እንደሆነ ፎቶ እካሌ ሲነሱ ስላየ ትነሳለህ የሆነ ነገር። ይሄ በቃ ከብታዊ አካሄድ እየሄድን ነው። በቃ ዘመን በጋዊ እንደው ምን ይላል ዘፋኙ ብቻ ትክክል ከፋኝ እንደገና ይሁን እስቲ ከወንድ ልጅ ከሰውነት አካሉ ምን ይመችሻል? ከብታ ያው ብልቱ ወይ ጉድ! እኔ እንደው ምን እንደምትባይ እኮ ግራ ገባኝ። ልጅ ነሽ እንግዲህ ሲያዩሽ ምን ነው ስታዩ የምትሉት? እኔ ይሄን ኢንተርቪው ስታደርጉ መንገድ ላይ ኢንተርቪው አድራጊዋ ልትሸቅልብሽ ነው። በነገራችን ላይ አንቺ ግን ነውረኛ ነሽ። በቃ ልጅ ነሽ። እንደው ምን ስትሆኝ ያሰብሽው ይሄንን አንቺ ማለት እኔ ሮንግ ነው እኮ አይደለም። እንደየነገራችን ብንሆንስ ይሄን አድሬስ የምታደርጊው አሁን ከወንድ ልጅ ምን ይመችሻል እንደ ዘመድ የለም ሰፈር ቤት አካባቢ ምን ነካሽ የሚልሽ ይሄን ቪዲዮ ሲያይ የሆነ ያጎትሽ ልጅ ደውል አንቺ አየሁልሽ ቪዲዮሽን ካሁን በኋላ የሚልሽ የሚቆጣሽ የለም። የት ነው የምታድጉት? እኔ ወላጆች ካሏችሁ ወላጆቻችሁ ምንድን ነው የሚሰማችሁ? አንድ ቀን እንደው አንዳችሁን ወላጅ እስቲ ኮሙኒኬት አድርጉኝ እስቲ የኔ ልጅ ናት እንደዚህ ያልካት በሉኝ። ግድ የላችሁ የሚያኮርፍ ባለፈው የተናገርካት የኔ ዘመድ ናት ሰብስባ ዘመድን እዛ እንዴ እና ዘመድን አስረለቀ አደባባይ ላይ ያንተ ዘመድ ስለሆነች ዝም በላት። አንቺ አሁን የመጨረሻ በቃ ምን እንደሆንሽ ማታወቂ ሰው ነሽ። ፈን አይደለም በቀልድና በብልግና መሃል የመርከብ ሰንሰለት ነው ያለው። ቀጭንም ገመድ አይደለም በቃ የመርከብ የአንከር ሰንሰለት ነው ያለው። ርዝመቱ ውፍረቱ እንዴት አድርጋችሁ እንደምትዘሉት እሱን አላውቅም። አሁን ይሄን ፈን እኮ ነው ለፈን ብላ ሊቀርጻችሁ ለፈን በአደባባይ ጋጥ ወጣ እኮ ነው። ሁሉም ነገር ሌቭል አለው። ብርቅ ሆኖብን አይደለም አንቺ ያልሽው ነገር ብርቅ ሆኖብን አይደለም። እሱን ተጠቅመን አክሽኑን ብርቅ ሆኖብን አይደለም። አሚን ከሞን ምናችንም ሆኖ አይደለም። ተአምር ፐብሊክሊ የሚነገርና የማይነገር ግን አለ። አሁን ያንቺን ኮንተንት አይታ የኛ ታናናሽ የኔ ልጅ የኔ እህት ነገ ጧት ይሄን ስትሰራ ብትውል ተላለቅን በአንቺ ምክንያት ለምን የሰው ሰው ታስቀጠቅጫለሽ? ወይ ጊዜ ትልቁም ሰው ደጋፊ ሆነ ተዋቸው እንደ ጊዜያቸው የሆኑበት የእኛን ጊዜ እንትናት በቃ አፌክት አታርጊ። ጊዜሽን ቢቆልፈሽ ምን ትላለች? ዛሬም ከዚህ በፊት እንዳልኩት እላለሁ የድሩ መልሼ ህግ ባለበት ሀገር የህግ የመንግስት ህጋዊ ቴንደር ሌጋል ቴንደር የአገር ገንዘብ አገርን የሚወክለው ገንዘብ ባይዞ ኢኮኖሚ የሾቀም ሆነ ኢኮኖሚ ሰማይም ሆነ ህግ የሚያከብረው የሚያስከብረው አገሪቷ የምትገበያይበት ህጋዊ ገንዘብ ነው። አዋጅ አለው የራሱ ህጋዊ ገንዘብን አቢዩዝ ማድረግም ጥፋት ነው። ምን ነው አንድ ሰሞን እንደው ለፖፑላሪቲ ነው እንዴ ወረቀት ላይ አትፈርሙ የጻፈ ይቀጣል ብለው ሲባል የነበረበት አገር ነው ይሄ። ዛሬ እንደዚህ በአደባባይ ባለቤት እንደሌለው ሰው እየጠመዘዙ እየበሱ እንደዚህ እንትን ሲሰሩበት ቀልድ አይደለም። ብሩ ነው ሰለባ ገዛ ቢሊቭ ሚ ከዛ በላይ ቀልደኛ ነኝ። ቀልድን እንተውና ሲሪየስ ነገር እናስብ። ብልሽት ነው እንደ ማህበረሰብ አንዳንዴ የማታልፈው ላይ አለማለፍ ነው። በቃ የሆነ ነገር መከበር አለበት ቢያንስ። ይሄን የሚያስከብር ህግ እያለ የመንግስት አካል እያለ የሚመለከተው ጋቨርኒንግ ቦዲ እያለ የት ናችሁ እናንተ? እኔ እኮ የማይገባኝ እኮ ምን እስኪሆን ነው የሚጠበቀው? የሚሰጠው ምክንያት በጣም የሚያስጠላ። በቃ አው አለማወቅ ነው ልጅነትን መጀመሪያ እኮ ይታረማሉ ብለን እናልፍና ከዛ በኋላ ነው እንጂ ቅጣት ገና ብቅ ሲሉ እንደዚህ እኮ በኮርኮም እንትና ያበረታታ። እውነት ትንሽ ከተደራጁ በኋላ ይኮረኩማል። አንተ ብትናገርም የሚሰማ ሰው የለም ሲጀምር።
early stage ገና የበሽታው ምልክቶች ሲታይ እኮ ነው ሰው ትሪትመንት የሚያገኘው። ከተያዝክና አልጋ ከያዝክ በኋላ ወዲህ ነው ለዛ 50-50 የመዳንና የሞት እድሉም ሲጀመር ጉዳዮቻችን 50-50 ደረጃ እስኪደርሱ ለምን እንደሚጠበቁ አላውቅም። early ሲናገሩ early መናገር እየተቻለ ይሄ እንደ ሀገር የሚያሳስብ ነው። በየሰርጉ ላይ ገንዘብ እንትን የሚሉት ባለፈው ገንዘብ ለሁለት እየቀደደ አየር ላይ ሲበትን የነበረ ሰው ክለብ ውስጥ ሞቅ ብሎት ነው ተውት በሚል ምክንያት በሆነ ነገር አየረጩ ሀብታም ስለሆነ ስርዓት አብያት መቼ ሀብታም ያለበት ሀገር ይዳጣል። አያረጉም እንደዛ ሲደረግ ሰምተን ማናቀም። የኛ ሀብታም በዶላር ቢዘረዘር 10 ብር የሌለ ሰው ክለብ ገብተህ ብር ቀደት ትበትናለህ። የምሩ ብር ያላቸው ሰዎች ክለብ ገብተዋል። የትም ቦታ ሆነው እንዴት ብር ኬር እንደሚደረግለት ስጥ አድርግ ምናምን ብር ቋጥር አይደለም እኮ ስርዓት ያዝ በቃ። ይሄ እነዚህ ልጆች ስታዩ ደግሞ ትምህርቱ ይሄው ነው። አንቺው ስራ ሰርተሽ ነው አንቺ ቤት በበር ዲዛይን ሰራሽ ክሬቲቭ ፈጠርሽ ማለት ነው አይደል? ማፈሪያ የመጨረሻ ማፈሪያ ትንሽ ቤዚክ ኖሌጅ መኖር አለበት ለሰው ልጅ። አቆም መላቸው ሰዎች የሉ። ማንኛውም ሰው 18 ዓመት ሞልቶ ለአቅመ የሆነ ነገር ሶሻል ሚዲያና ሰው ነኝ ተከተሉኝ እያልክ ሰው ነኝ እያልክ አንተን ተከትሎ ሌላ ፎሎወር ተከትሎ ገና ሮል ሞዴል ሆናለሁ እያልክ ነው። ባይ ኢምፕሊኬሽን እሱ ነው ማንም ሶሻል ሚዲያ ሲከፍት። ስለዚህ ልክ ስትጨማለቅና ስትስት ልጅ ስለሆነች ልጆች እኮ ነን ሰማናት ልጅ ምን ትላለች እንደው